ወደ 15 አይነት የፈጠራ ስራዎችን ሰርቻለሁ እስካሁን ድረስ። ከ4 ዓመት ጀምሮ የተለያዩ ሙያዎችን በማየቴ ወደ ፈጠራው እንድሳብ አድርጎኛል። ይህንን ስዊች እንጫነዋለን። ከዛ ራሱን ወደ መሬቱ ማስጠጋት ነው። አሁን ራሱ ቫይብሬት እያደረገ ነው ማለት ነው። ምን ያህል ውጤታማ ነው ተሞክሮበታል? ፍጆታቸው ይሄኛው የድንች ማውጫ ማሽኑ በቤንዚን ነው። የራሴን ካምፓኒ አቋቁሜ ለማምረት ሀሳብ አለኝ። ይሄ የፈጠራ ስራ የመጀመሪያ የፈጠራ ስራ ከመሬት የድንች ማውጫ ማሽን ነው። ፈጠራ ሲባል ደግሞ ገዝቶ ወደ ገበያ ማቅረብ ሳይሆን ከአካባቢዎች ላይ ከተገኘ ቁሳቁስ ተጠቅመን ተግባር ላይ መዋል ነው። የሰራሁባቸው ማቴሪያሎች በቀላሉ ሀገራችን ውስጥ የሚገኝ ቁሳቁስ ነው የተጠቀምኩት። እገዛ ተደርጎልኝ በማቴሪያልም በፋይናንስም ድጋፍ ተደርጎ በደንብ ቢመረት የሀገራችን አርሶ አደሮች ብናሳርፋቸው ባይኔ። ይህንን በ50 ሺህ እና በ20 ሺህ ብር ብናቀርብላቸው ጥሩ ተቀባይነት ይኖረዋል። ለሽያጭ አውጥታቸዋል እነዚህን ማሽኖች? ከትምህርት ባሻገር ያለኝን ትርፍ ታይም ለሰዎች ኦቭኖች፣ የተለያየ ኮምፕረሰሮች ምናምን ጄኔሬተሮች ሰርቪስ አደርጋለሁ። ወደ አንድ ሳይድ እንደዚህ መሰብሰብ ነው ማለት ነው። ራሱ ላይ አሁን የዘንጋዳ ቢሆን ራሱ ወደዚህ እንደዚህ እየሰበሰበ እየቆረጠ ወደ አንድ ሳይድ ያቆምልናል ማለት ነው። በጣም ጥሩ ነው። ህብረተሰቡ ላይ ያለው ፊድባክ በርታ ነው፣ ጎበዝ ነው። በቃ የራሴ ስራ ምናምን ስላሌለኝ በማጠራቀሙ ሳንቲም ምናምን ነው ከቤተሰብ እየተሰጠኝ ምናምን ነው የምሰራው። ትዕዛዝ ቢመጣልህስ ትሰራለህ ወይ? አሁን ላይ ዋንጫ ተሸላሚ ነኝ። በየአመቱ ማምረት እንደሚቻል ወይም ግብርናው ላይ መስራት ይቻላል። ሰላም ተመልካቾቻችን እንደምናላችሁ። ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን ለግብርና ስራዎች የሚያገለግል የተለያዩ የፈጠራ ስራዎችን እየሰራ የሚገኘውን የ17 ዓመት ታዳጊ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን ይህ ታዳጊ የሰራቸው የፈጠራ ስራዎች ምን ይመስላሉ፣ እንዲሁም ደግሞ ተግባራቸውና ያለፈባቸው የህይወት መንገዶችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለህ? እሺ እንደምን አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ ካንተ ጋር የሰራሃቸውን የፈጠራ ስራዎች ምን እንደሚመስሉ እንዲሁም ደግሞ ያለፍክባቸው የህይወት መንገዶች ምንድናቸው የሚሉትን ጠቅላላ ያሉ መረጃዎችን ለተመልካች ለማድረስ ነው ብቅ ያለው። በቅድሚያ እስቲ እንተዋወቅ፣ ስምህንና የስራ ድርሻህን። እሺ ስሜ እስጢፋኖስ አለምሰገድ እባላለሁ። የ12ኛ ክፍል ናቹራል ሳይንስ ተማሪ ነኝ። ወደ 15 አይነት የፈጠራ ስራዎችን ሰርቻለሁ እስካሁን ድረስ። 10ሩ ወደ የግብርና የእርሻ መሳሪያዎች ነው የሰራሁት። 5ቱ ደግሞ በኤሌክትሮሜካኒካል ዙሪያዎች የኤሌክትሪክ መበየጃ ማሽኖች ምናምን ሞዲፊክ እየሰራው ራሴ ሜንቴን እያደረኩ ሰራቸዋለሁ። እና አብዛኛው አሁን እየሰሩ ያለሁት በእርሻ ዙሪያ ነው። የእርሻ መሳሪያዎች ነው እየሰሩ ያለሁት። ልክ ማረሻ ምናምን፣ የዶሮ መኖ ማቀናበሪያ ማሽን፣ የማጨጃ ማሽኖች፣ የተለያዩ ፈጠራ ስራዎችን ሰርቻለሁ እስካሁን ድረስ። ከበፊት ጀምሮ ከ4 ዓመት ጀምሮ አባቴ ሜካኒክ ነውና ወደ የተለያዩ ይሄ የሜካኒካል ስራዎች እያሰራ የነበረ ወይም ገራዥ ሄድ ነበር። ከ4 ዓመት ጀምሮ የተለያዩ ሙያዎችን በማየቴ ወደ ፈጠራው እንድሳብ አድርጎኛል። በጣም ጥሩ። እንግዲህ ያው የፈጠራ ስራ ሲባል ከልጅነት ይጀምራል። ከአንዳንዶቹ ደግሞ ሌሎችን በማየት የሚጀምሩ አሉና አንተ ያው ከቤተሰብ እንደሆነ በተወሰነ መልኩ እየገለጽክልኝ ነበረ። ምናልባት አሁን ላይ ያለህበት አመት ራሱ ስንት ነው ብሎ ተመልካች መጠየቃቸው አይቀርምና ስንት አመት ነው አሁን? አሁን 17 ዓመቴ ነው። በጣም ጥሩ። ስለዚህ በ17 ዓመት 15 የሚያህሉ የተለያዩ የፈጠራ ስራዎችን ሰርተሃል ማለት ነው። በጣም ጥሩ። እንግዲህ ችግር ፈቺ የሚባሉ ለግብርና የሚያገለግሉ ማሽኖችን በምን አይነት ሁኔታ ነው የሰራኸው፣ እንዴት ነው የሰራኸው የሚለውንና የህይወት ተሞክረው ራሱ ምንድነው የሚለውን ካንተ አንደበት እንስማና እስቲ ካጀማመርህ እንነሳ። ከልጅነት ጀምሮ ነው ስራዎችን እየሰራክ የመጣኸውና ምን ይመስል ነበረ? ትምህርት አለ፣ ከዛ ደግሞ ይህንን ስራ መስራት አለና ከቤተሰብ ጋር ራሱ ያለው አቀባበል ምን ይመስላል? እስቲ ከወደ ኋላ መለስ እንበልና እሱን እናንሳ። እሺ ያው ቅድም እንደነገርኩሽ ከልጅነት ጀምሮ ገራዥ በመሄድ አባቴ ሜካኒክ ነውና እዛ ገራዥ ቦታ ላይ በመሄድ የተለያዩ መኪና ሲፈታ ሲገጠም አያሉ፣ የተለያዩ ሞተር ሲወርድ ካምቢዮ ሲወርድ ያንን ሜንቴን ሲያደርጉን አያለውና ላይክ የዛሬ 7 ዓመት በፊት እንደዚህ ሰራ ነበርና በልጅነት ጀምሮ 4 ዓመት እያለሁ ነው ገራዥ መሄድ የጀመርኩት። ላይክ እዛ በመሄድ የተለያዩ የሜካኒካል
ቅስሞች በደንብ አግኝቻለሁ ማለት ይቻላል። እስካሁን ባለውበት ደረጃ ከ5ኛ ክፍል ጀምሮ እየሰራው መጣውና 5ኛ ክፍል ላይ የትምህርት ቤት ፈጠራ ስራዎች ላይ ወዳደር ነበረ። ንፋስ ስልክ ላፍቶን ወክዬ በክፍለ ከተማ ደረጃ ወዳደራለሁ እና ላይክ መስራት የጀመርኩት በፈጠራው ብቻ ከ5ኛ ክፍል ጀምሮ ነው። ከዛ በኋላ ያለው ገራዥ በመሄድ የተለያዩ የሜካኒካል ቅስሞችን አግኝቻለሁ። በጣም ጥሩ። ከቤተሰብ የነበረ ድጋፍስ ምን ይመስላል? ከቤተሰብ በደንብ ድጋፍ አለኝ። አባቴም እናቴም ሙሉ ፋሚሊዎቼ በደንብ ይደግፉኛል። ላይክ ስራውን ሞር እንዳውቀው ይገፋፉኛል። በጣም ጥሩ። እንግዲህ ከሰራሃቸው ስራዎች ውስጥ አንደኛውን እዚህ ጋር እየተመለከትነው ነው እና እስቲ አጠገባችን ላይ ያሉት የፈጠራ ስራዎች ለምን የሚያግዙ ማሽኖች ናቸው የሚለውንና አጠቃቀሙን ጭምር እስቲ እናንሳ። ይሄ የፈጠራ ስራ የመጀመሪያ የፈጠራ ስራ ከመሬት የድንች መውጫ ማሽን ነው። ያው በሀገራችን አካባቢ ድንች ሲመረት መሬት ውስጥ ከተመረተ በኋላ በሞፈርና በዶማ እየተቆፈረ ነው የሚወጣው። ያ ደግሞ የአርሶ አደሩን አንደኛ ጉልበቱን ጊዜውን ወደኋላ ነው የሚያስቀረው፣ ወይም አመራረቱን ጥሩ አይሆንለትም፣ ወይም ጊዜውን ይሻማበታልና ላይክ ቁጭ ሳስበው በጣም አባቴ ክፍለ ሀገር ይዞኝ ሄድ ነበርና ላይክ ሳይ አርሶ አደሮች በሞፈር ምናምን እያረሱ ነው እንትን የሚሉት። ያንን አይቼ ዳይሬክትሊ ይሄን ነገር ለምን አልቀይረውም ብዬ ወይም በማየው አንጻር በማያቸው ሜካኒዝሞች እንደዚህ አድርጌ ብሰራ ላይክ ቫይብሬሽን ሲስተሙን ባመጣው ላይክ ድንቹ ማውጣት እችላለሁ ብዬ አስቤ ይህንን ፈጠራ ስራ ሰርቼዋለሁ። እንዲሁም የሰራሁባቸው ማቴሪያሎች በቀላሉ ሀገራችን ውስጥ የሚገኝ ቁሳቁስ ነው የተጠቀምኩት። እንዲሁም ኢንጂኖች፣ ጄኔሬተር 800 ዋት ጄኔሬተር እና ሚኒ ኢንዱስትሪ ጄኔሬተር፣ የውሃ ፓምፕ፣ አሮጌ የውሃ ፓምፕ ራሴ ሜንቴን አድርጌ ራሴ ገጥሜ ነው። ሌሎች ዌልዲንጎች ራሴ በያይጃቸው ብረቶቹን ራሴ በይጄ ነው የሰራኋቸው። ይህን ይመስላል። ሁለተኛው የፈጠራ ስራ ደግሞ ማጨጃ ማሽን ነው። በጣም ለአርሶ አደሩ ትልቅ ጠቀሜታ ያለው ማሽን ነው። ያው ስቲል አሁን ድረስ በኮምባይነር ነው የሀገራችን አርሶ አደሮች ያን ኮምባይነር ለመግዛት አንደኛ በኮስትም ደረጃ አቅማቸው አይችልም እና ላይክ በማጨር ነው የሚያጭሩት እና ላይክ ያ ደግሞ ከጊዜም ከጉልበትም ከአቅምም ትንሽ ወደኋላ ያስቀራልና ላይክ ያንን አስቤው ግራይንደር አምጥቼ ሲቆርጡ ምናምን ብረት ሲቆርጡ አይቼ ያንን በዘንግ አድርጌ ላይክ ጄኔሬተር ነው ኢንጂን ላይክ ከኮምባይነር ደረጃ ኮምባይነሯን ከ8 ሚሊዮን 6 ሚሊዮን ብር ድረስ ነው የሚገዛው። ያን ደግሞ የሀገራችን አርሶ አደር ትንሽ ከባድ ነውና ይህንን በ50 ሺህ እና በ20 ሺህ ብር ብናቀርብላቸው ጥሩ ተቀባይነት ይኖረዋል ብዬ ስላሰብኩ ነው የሰራሁት። እና በቀላሉ ያው ፈጠራ ሲባል ደግሞ ከአእምሯችን ላይ መምጣት ያለ ገዝቶ ወደ ገበያ ማቅረብ ሳይሆን ያንን ማቴሪያል ላይክ ሜንቴን አድርገን ወይም ከአካባቢዎች ላይ ከተገኘ ቁሳቁስ ተጠቅመን ተግባር ላይ መዋል ነው እና ያንን አክሰፕት በማድረግ ነው እነዚህን ፈጠራ ስራዎች የሰራሁት። በሁለተኛ ደረጃ ይህን ይመስላል። በሶስተኛ እና በአራተኛ ዘርፍ ደግሞ የሜንቴናንስ ሙያዎችን እሰጣለሁ። አሁን ባለሁበት ደረጃ የ12ኛ ክፍል ተማሪ በመሆኔ ላይክ ከትምህርት ባሻገር ያለኝን ትርፍ ታይም ላይክ ሜንቴን እያደረኩ ለሰዎች እንዲህ ኦቭኖች፣ የተለያየ ኮምፕረሰሮች ምናምን ጄኔሬተሮች ሰርቪስ አደርጋለሁ እና ከ20 ዓመት በፊት አባቴ ራሱ የሰራው ኮምፕረሰር አለና ይህ ኮምፕረሰር በእሱ ዲዛይን አድርጎ የሰራው በዲናሞ እና ይሄ የከባድ መኪና ኮምፕረሰር ነፋስ ማሙያ እሱን ተጠቅሞ ራሱ ዊልድ አድርጎ የሰራው ማሽን ነው። አሁን ላይ ከ20 ዓመት በኋላ ራሴ ለምን አልቀይረውም ወደ ነዳጅ ብዬ ራሴ ሞደርን በሆነ ወይ ሰርቼዋለሁ። ያው እንደምታዩት ላይክ ትንሽ አሁን ስራ ላይ ስለሆነ ላይክ አንዳንድ ሞዲፊኬሽኖች ሰርቼለት ላይክ ለገጠርም ለከተማም ለማድረግ እያሰብኩ ነው። ይህን ይመስላል። በዚህ አሁን ባለኝ ታይም በፕሮቶታይፕ ደረጃ እነዚህን የሰሯቸውን በሙከራ አሳያቸዋለሁ ማለት ነው። በጣም ጥሩ። በምንድን ነው የሚሰሩት? የኃይል ፍጆታቸው በምንድን ነው የሚንቀሳቀሰው? ፍጆታቸው ይሄኛው የድንች ማውጫ ማሽኑ በቤንዚን ነው። ጄኔሬተር የሚወስደው ቤንዚን ነው። ይህንን አሁን ወደፊት ቤንዚን የሀገራችን ሁኔታውን ቤንዚን አሁን ብዙም ለመገኘት ወይም አርሶ አደሩ ገዝቶ ለመጠቀም ትንሽ አቅም እንትን ሊለው ስለሚችል ወደፊት በናፍጣ አደርገዋለሁ ብዬ አስቤያለሁ ካማ ኢንጂን። አሁን ግን ለሙከራ ያክል በቤንዚን ኢንጂን ሰርቼዋለሁ። ያኛው ውሃ ፓምፕ ሲነሳ ወይም ያኛው ዲናሞ ሲነሳ
ወደዚህኛው ይሰካል ሶኬት። ይሄኛው ሶኬት ከዚህኛው ጄኔሬተሩ ከአውትፑቱ ይወስዳል ማለት ነው። በጣም ጥሩ። ምን ያህል ውጤታማ ነው? ተሞክሮበታል? ያ ሞክሬያለሁ። በደንብ በሙከራ ደረጃ እንዲሁ ቆፈር አድርጌ አፈራማ ቦታ ላይ ድንቹን ተክዬ እንዲያወጣ አድርጌ ቴስት አድርጌዋለሁ። ፉሊ ይሰራል፣ ተሞክሮበታል። በጣም ጥሩ። ለሽያጭ አውጥታቸዋል እነዚህን ማሽኖች? አንዱን የፈጠራ ስራዬን አውጥቼው ነበረ። በቤተሰብ ደረጃ እንዲህ እርሻ ያለው ሰው ገዝቶኛልና ሰፖርት እንደማድረግ ያክል አድርጎኛል። በጣም ጥሩ። ለስታርታፕ ስለሆነ ብዙም አሁን ሽያጭ ላይ አልወጣውም፣ ለዛ ነው። በጣም ጥሩ። ወደፊት ታዲያ እስጢፍ ምን ላይ እንጠብቀው? ማለትም ደግሞ የፈጠራ ስራዎች ግብርና ላይ እንደሚያተኩሩ እየገለጽክልኝ ነበርና ምን መስራት እቅድ አለ? እንዲሁም ደግሞ ያው ተማሪ ነህ፣ ጎን ለጎን ደግሞ ይሄንን ነውና የምትሰራው። ምን አይነት ሀሳቦችን ነው ይዘህ ለመምጣት እቅዱ ያለ? መጀመሪያ እቅዴ በደንብ ማምረት እፈልጋለሁ። በደንብ እገዛ ተደርጎልኝ በማቴሪያልም በፋይናንስም ድጋፍ ተደርጎ በደንብ ቢመረት የሀገራችን አርሶ አደሮች ብናሳርፋቸው ባይኔ። ሞር አሁን ከ100% 85% ግብርና ላይ ብዙም እየተሰራበት ስላልሆነ እንደዚህ አይነት ማሽኖች ሀገር በቀል የሆነ ማሽኖች እየሰሩ ለገበያው ማቅረብ ያው ብዙም ጠቀሜታ ስላለው ያን አስባለሁ ነው። ወደፊት በደንብ ካምፓኒ ደረጃ የራሴን ካምፓኒ አቋቁሜ ለማምረት ሀሳብ አለኝ። በጣም ጥሩ። እንግዲህ ማሽኖቹን የተመለከትናቸው ነው ለግብርና የሚያገለግሉ፣ እንዲሁም ደግሞ በቀላል ማቴሪያል የተሰሩ ይመስላል ስንመለከተው እና ፈጠራ ስራ ደግሞ በቀላሉ የሰዎችን ሕይወት ሊያቀል የሚችሉ ነገሮችን መስራት እንደሆነ በትንሽም ደግሞ የገለጽክልኝ ነበር። ምናልባት ወደ አንተ ስራዎች እንምጣና ይህንን ማሽን በምን ያህል ኮስት ሊያወጣ ይችላል ብለህ ታስባለህ? ሰዎች ቢፈልጉ ወይንም ደግሞ ትዕዛዝ ቢመጣልህስ ትሰራለህ ወይ? አሁን ላይ ቅድም እንዳነሳ ነው የ12ኛ ክፍል ኢንትራንስ ኤግዛም ወሳጅ እንደመሆኔ ከኔክስት ይር ጀምሮ በደንብ በማምረት በካምፓኒ ደረጃ ሊሆን ይችላል ሚኒ ራሴን ካምፓኒ ከፍቼ እያመረትኩኝ ከ30,000 እስከ 50,000 ድረስ ባለው ሬንጅ ውስጥ እነዚህ ማሽኖች ቢመረቱ አርሶ አደሩን ተቀባይነት ይኖረዋል። ከገንዘብም ከአቅምም ደረጃ ገዝቶ መጠቀምን ይፈልጋል እና እንደዛ አስባለሁ። በጣም ጥሩ። ለአጠቃቀም ምን ያህል ቀላል አድርገህ ነው የሰራኸው? ያው ለአጠቃቀም አሁን እኛ አስቤ የነበረው በፒሲ ራሱ ሌላ ሶፍትዌር ተጭኖለት ሌላ አውቶ ፓይለት ወይም አውቶኖመስ ሲስተም ገጥሜለት ራሱ ገበሬው ጥላ ስር ሆኖ ፒሲ ላይ ሴታፕ ያደርግለታል። የአንድ የሄክታሩን መሬት ጽፍለታል። ያንን ሄክታር አንብቦ ራሱ የድንች ማውጫ ማሽን ቆፍሮ አውጥቶ አበጥሮ ድንቹን ተፍቶ መጥቶ ካጠገቡ እንዲቆም ነበር ያስብ የነበረው። ግን የኛ ሀገር አርሶ አደሮች አብዛኛው ከገጠራማ አካባቢ ላይ ኔትወርክ ላይኖር ስለሚችል ኤሌክትሪካል ሜካኒዝም ወደ ሜካኒካል ቀይሬ ነው የሰራሁት እና ሞር እንደዛ ቢሆን አርሶ አደሩ ኦፕሬት ለማድረግ አይቸገርም እና ያን በማሰብ ነው የሰራሁት። በጣም ጥሩ። ሲያጠቃቀሙ ምን እንደሚመስል ደግሞ በተወሰነ መልኩ አሳየንና ተመልሰን ደግሞ ካንተ ጋር እንገናኛለን። እሺ። አሁን ደግሞ ይሄ የፈጠራ ስራዬ ከመሬት የድንች ማውጫ ማሽኑ ነው። እዚህ ጋር ይሄ የድንች ማውጫ ማሽን እናስነሳዋለን። ከዛ ከተነሳ በኋላ በዚህ ኦን ኦፍ ስዊች እንዴት እንደሚሰራ ራሱ ይነሳል። ከዛ ወደ አፈር መሬቱ ወደ ድንች መሬቱ ወደ ማሳው ጠጋ ማድረግ ነው የሚጠበቅብን። ከዛ ራሱ እያበጠረ ድንቹን እዚህ ውስጥ እያበጠረ በዚህ ጋር በእነዚህ ፎርኮች አፈሩን እያለየ ድንቹን ወደ ላይ እየተፋ ራሱ የሚሄድ ማሽን ነው። አሁን እናስነሳዋለን ማለት ነው። አሁን እዚህ ጋር ካስነሳን በኋላ ዳይሬክትሊ ይሄ ሶኬት ተሰክቷል። አሁን የምናደርገው እዚህ ጋር ይሄንን ስዊች እንጫነዋለን። ከዛ ራሱን ወደ መሬቱ ማስጠጋት ነው። ካስጠጋ ነው በኋላ ራሱ እየተፋ አፈሩን እየለየ ይሄድልናል ማለት ነው። አሁን ራሱ ቫይብሬት እያደረገ ነው ማለት ነው። አሁን ይህን ይመስላል። ዳይሬክትሊ በቃ ወደ አፈሩ ማገናኘት ነው፣ ወደ ማሳው ራሱ እያበጠረ የሚሄድ ማሽን ነው። በሁለተኛ ዘርፍ ደግሞ የማጨጃ ማሽን
እቺ ማጨጃ ማሽን ናት። ይሄ ማጨጃ ማሽን ላይክ ግራይንደር ነው የተጠቀምኩት። ላይክ እንደ መጀመሪያ ያክል ይሄ እዚህ ጋር ጀሪካን ቆርጬ ራሱን ዘንጋዳውን ወደ አንድ ሳይድ እንዲሰበስብልን ነው። አሁን አስነስቼ ያሳያችኋለሁ። ወደ አንድ ሳይድ እንደዚህ መሰብሰብ ነው ማለት ነው ራሱ ላይ። አሁን የዘንጋዳ ቢሆን ራሱ ወደዚህ እንደዚህ እየሰበሰበ እየቆረጠ ወደ አንድ ሳይድ ያቆምልናል ማለት ነው። እና ላይክ አሁን እኔ እዚህ ጋር ፓወራውን እርሻ ውስጥ ላይኖር ይችላል፣ መብራት ላይኖር ይችላል እና እንደዚህ አይነት ሚኒ ጄኔሬተር ተጠቅሜ ላይክ አንድ ቦታ ቁጭ ይላል። አርሶ አደሩ አንድ ቦታ ያስነሳዋል። ያን ጄኔሬተር ወደ አንድ ሳይድ ላይክ እንደዚህ ይህንን ሃንድል ይዞት ወደ አንድ ሳይድ እየሰበሰበ ስራውን መስራት ይችላል። ይህን ይመስላል። እንግዲህ አጠቃቀሙ ምን ይመስላል ያለው ነገር እንዲሁም ደግሞ ስለ አጠቃላይ ፊቸሮቹ ይሄን ያህል ካነሳን እንግዲህ የ17 ዓመት ታዳጊ ወጣት ነህ። ወደፊት ደግሞ የተለያዩ ሀሳቦችን ይዘህ በግብርና ስራ ላይ ጥሩ ነገሮችን ይዘህ እንደምትመጣ አምናለሁ። እነዚህን የፈጠራ ስራዎች ምናልባት ኤክስፖዎች ላይ ወይም ደግሞ በፈጠራ ስራ ላይ በተከናወኑ ኤግዚቢሽኖች ላይ ይዛሃቸው ወጥተህ ታውቃለህ ወይ? አዎ በጣም እነዚህ ፈጠራ ስራዎች ይህ ብቻ አልነበረም። ወደ 15ቱም የፈጠራ ስራዎቼ ስወዳደርባቸው ነበር። ከ5ኛ ክፍል ጀምሮ ላይክ ዋንጫ ተሸላሚ ነኝ በየአመቱ። ላይክ አሁን የዘንድሮ አመት ንፋስ ስልክ ላፍቶ ነው እወዳደራለሁ እና የተለያዩ እነዚህ ኤግዚቢሽኖች ላይ አዲስ አበባ ላይ እስከ አዲስ አበባ ድረስ ተወዳድሬያለሁ። አዲስ አበባን ወክለን የተወዳደርንበት አጋጣሚ አለ። እስከዛም ተወዳድሬያለሁ። በጣም ጥሩ። ህብረተሰቡ ጋር ያለው ተቀባይነት ምን ይመስላል? ምን አይነት ፊድባኮችን ተቀበልክ? ህብረተሰቡ ላይ በጣም ደስ ይላል። ለምን አሁን በእኔ እድሜ እንደዚህ አሁን አይሰራም። በአብዛኛው በይዶ አንድ ብየዳ ለመበየድ በጣም ከባድ ነው። ያ በጣም የተለያዩ ጉዳቶች ያደርሳል። ብየዳ ላይ ምናምን ግራይንዲንግ ላይ ከባድ ነው በጣም ሁሉ ነገር። ግን ላይክ እኔ ከልጅነቴ ጀምሮ ስለነበረ ምሰራ የነበረው ብዙም አሁን ላይ ለመስራት አያቅተኝም እና በጣም ጥሩ ነው። ህብረተሰቡ ላይ ያለው ፊድባክ በርታ ነው፣ ጎበዝ ነው። በቃ ላይክ አርሶ አደሩ ላይክ ባክቦን ኦፍ አፍሪካ የሚባለው ላይክ 100% 95% ላይክ ከምንበላው ጀምሮ የሚዘጋጀው ይሄ ቢደገፍ ምርታማነቱ እየጨመረ ነው የሚመጣው እና አሪፍ ነው የህብረተሰቡ አደጋገፍ። እንግዲህ ብዙ የፈጠራ ስራዎች ስኬታማ ናቸው። እንዲሁም ደግሞ ብዙ አይነት ነገሮች ደግሞ ከስኬቱ ጀርባ ብዙ ቻሌንጆችን ታሳልፋለህ ብዬ አስባለሁኝ እና እስጢፍ እስካሁን ከመጣበት የህይወት መንገድ ውስጥ የፈጠራ ስራዎች ውስጥ ምን አይነት ቻሌንጆችን አስተናግዷል ማለት እንችላለን? ብዙ ቻሌንጆች አሉት ለመናገር። የሆነች ነገርም ለመስራት ላይ ማቴሪያልም ማቅረብ በጣም ከባድ ነው። አሁን ባለበት ታይም የራሴ ስራ ምናምን ስላሌለኝ በማጠራቀሙ ሳንቲም ምናምን ነው ከቤተሰብ እየተሰጠኝ ምናምን ነው የምሰራው። ያ ትንሽ እንትን ይኖረዋል። ተማሪም ስለሆንኩኝ ያ ትንሽ ቻሌንጆች አሉት። ሞር ደግሞ ህብረተሰቡ የፈጠራ ስራ እንትኑ ገና አሁን ላይ ቴክኖሎጂ ገና እየዘመነ ነው የመጣውና እኛ የጀመርን ሰዓት 5ኛ ክፍል ላይ ምናምን ብዙም አቀባበል ያልነበረውም፣ የፈጠራ ስራ አቀባበል አልነበረውም። አሁን ላይ ነው እርሻው ምኑ እየተላመደ ሲመጣ እንደውም እርሻው ላይ እንደውም ስቲል አሁን ድረስ እየተሰራበት አይደለም እውነት ለመናገር እና አንዳንድ ቻሌንጆች ይኖሩታል። ግን ሞር እኔ ያለው ነገር ቤተሰብም ስለሚረዳኝ ብዙም ቻሌንጆች ያጋጠሙኝ የሉም። በጣም ጥሩ። እነዚህን ስራዎች መመልከት የሚፈልጉ አንተን ማገዝ የሚፈልጉና በዚህ የስራ ዘርፍ ላይ ተሰማርተው ያሉ ማሽኖቹን ማየት የሚፈልጉ እንዴት ነው አንተን ማግኘት የሚችሉት? ከአንተ እንዴት ነው ተገናኝተው ያሉትን ነገሮች ማወቅ የሚችሉት? እኔን ማግኘት የሚፈልጉ በ0977 77 4068 ላይ ደውለውልኝ ወይም ቴሌግራም ላይ ቢጽፉልኝ ያለውን ከኔ ጋር ማውራት ይችላሉ። ወይም ስለ ፈጠራ ስራዎች አንዳንድ ልገልጽላቸው እችላለሁ እና ለወደፊቱም ማምረት እንደሚቻል ወይም ግብርናው ላይ መስራት ይቻላል። በጣም ጥሩ። እንግዲህ ያሉትን የፈጠራ ስራዎች ይሄን ያህል ተመለከትን። ወደፊት ደግሞ በማሽን ደረጃ በካምፓኒ ደረጃ እየሰራክ ለገበያ ስታቀርብ ደግሞ በደንብ ካንተ ጋር መተን ቆይታ እንደምናደርግ ተስፋ አደርጋለሁኝ። በመጨረሻ ግን ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህና እዚህ ጋር እናብቃ። ቴንክ ዩ ሶ ማች። እናንተንም እዚህ ድረስ መታችሁ እንደዚህ አይነት ኢንተርቪው ስላዘጋጃችሁልኝ አመሰግናለሁ እና ፋሚሊዎቼ በጣም ሰፖርት ያደርጉኛል። ውጭም እዚህም ሀገር ውስጥም ውጭም ያሉት
ቴንክ ዩ ሶ ማች ላይክ እንዳጠቃላይ ደግሞ ሲረዱኝ የነበረው ላይክ በህብረተሰቡን ደረጃ በአጠቃላይ ላይክ ሰፖርት እያደረጉኝ የነበረው ቴንክ ዩ ሶ ማች ማለት ፈልጋለሁ። በጣም ጥሩ። እንግዲህ በቀጣይ ደግሞ በሌሎች ስራዎች አድገህ በካምፓኒ ደረጃ እንደምንገናኝ ተስፋ አደርጋለሁ። ለዛሬ ግን ፈቃደኛ ሆነህልን ያሉትን የፈጠራ ስራዎች ልታስጎበኘን እዚህ ድረስ ስለጠራህን እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን የ17 ዓመት ታዳጊ ለግብርና የሚያገለግሉ የተለያዩ የፈጠራ ስራዎችን በምን አይነት ሁኔታ እየሰራ ይገኛል ብለን ወደ እናንተ ያደረስነው ፕሮግራም የተከታተላችሁትን ይመስል ነበረ። እነዚህን የፈጠራ ስራዎች መጎብኘት እና ማየት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል የፈጠራ ስራዎቹን ማየት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።